ሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 11 እንዲህ ይላል። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ባይብል ነገ ሲል ባጋጣሚ አላለ። እስቲ አንድ ሰው ጮሆ ነገ ይበል። ነገ እሻሻሽሉትና ዛሬ በሉ። ዛሬ እግዚአብሔር በዛሬና በነገ መካከል የሚሰራቸው ስራዎች ስላሉ ነው ባይብል ላይ ነገ፣ ዛሬ፣ ትናንት፣ ከነጎዲያ ምናምን ብሎ ያስቀመጠው። ስለዚህ በነገውም ወደ ናይል ወደምትባል ከተማ እሺ ሄደ። ደቀ መዛሙርቱም ብዙ ህዝብም ከሱ ጋር አብረው ሄዱ። ወደ ከተማይቱ በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። ሰንበዲ ነው። ቀጥል። እርሱም ለእናቱ አንድ ልጅ ነበረ። የሞተው ሰው ለእናቱ ሁለት ሳይሆን አንድ ብቻ ነበር። እዚህ ጋር አንድ ነገር ልንገራችሁ። እኛ ሁሉ ቀን ለእግዚአብሔር ሁለት ሳንሆን አንድ ነው። ተመሳሳይ ልጅ የለውም። እግዚአብሔር ብዙ ልጆች ስላሉት በዛለት ማለት አይደለም። እንደኛ አይነት ሌላ ስለሌለው አንቺን የነካ የኑን ብለ ነካ ማለት ነው። ቀጥልሽ። እርሷም መበለት ነበረች። ብዙም የከተማ መበለት ማለት ልጆች ስሙ። መበለት ማለት ባል የነበራት ባሏ ሲሞት ሴትየዋ ልጅ ካላት መበለት ትባላለች። ወይንም ደግሞ ልጅ ባልተወልድም ባሏ ከሞተባት መበለት ትባላለች። ቀጥል። እርሷም መበለት ነበረች። ብዙም የከተማው ሕዝብ ከእርሷ ጋር አብረው ነበሩ። ብዙ የከተማ ሕዝብ ከእሷ ጋር ልጁን ለመቅበር አብረው ነበሩ። ጌታም ባያት ጊዜ የብዙ ሰው እይታ እንዲህ ነው ያለው። ወደኔ ተመልከቱ። ብዙ ሰው የሚያሳዝን ከለርና የሚያሳዝን ሲቹዌሽን ውስጥ ስትሆን የምታልፍበት መንገድ የማይመችና የማያምር ሲሆን ብዙ ሰው ያይህና ላንተ የሚሰጥ ትልቅ ስጦታ አለ። በጌታ ፍቅር ነገራቸዋለሁ። ያ ስጦታ እንዲህ ይባላል። ለራሳቸው ቀጥል። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። አዘነላትና አታልቅሽ አላት። እዚህ ጋር አንድ ነገር ልንገራችሁ። በህይወታችሁ ሰው አዝኖላችሁ ማታቁ ሰዎች ጌታ ባርካችሁ እንኳን አላዘነላችሁ። እስከዛሬ አልታዘነላችሁ ሊሆን ይችላል። ዛሬ እንደዚህ የሚል ድምጽ እግዚአብሔር በእኔ ይናገራቸዋል። ብቻውን ያዝንላቸዋል። አሜን። አልሰማሁኝም? አሜን። ብቻውን ያዝንላቸዋል። አሜን። ድገምና አሜን በለኝ። አሜን። ከሰማይ አንድ ሰው በቤቱ ላይ እግዚአብሔር ያዝንለታል። አሜን። እሺ። ቀርቦም ቃሬዛውን ነካ። ተሸክመውትም የነበሩት ሰዎች ቆም አሉ። አንተ ጎበዝ እልሃለሁ ተነስ። ከዛ በፊት አንድ ነገር ነገራችሁ። ሬሳውን ተሸክሞ የሚሄዱትን ነካና አስቆማቸው የሚል ቃል አለ። የመልእክቴ ርዕስ ዛሬ በኢትዮጵያ ላይ ያለ ድንገተኛ አደጋ በክርስቶስ ኢየሱስ የስም ጉልበት ስልጣን ይቆም። አሜን። ጀዲጋ አሜን። አሜን። ሁንዱማን አሜን። አሜን። እዚህ ጩና ይቆማል በሉ። ይቆማል። ከኔ ጋር የሚስማማ ሰው አለ? የመንፈስ ቅዱስን ድምጽ ነው ይዤ የመጣሁት። የትኛውም አብ ያልተከለው ስር ዛሬ ምሽት ይነቀላል። አሜን። ከላይ የመጣ ከሁሉ በላይ ነው እንደሚል በናዝሪቱ ጌታ በኢየሱስ በዳዊት ዘመን ቀጥሎ ረሃብ ሆነ ይላልና እንደቆመ ዛሬ የትኛውንም ነገር እናስቆመዋለን። አሜን። ጨርስልን። ቆሙ አለውም አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉም ፍርሃት ያዛቸው። ታላቅ ነብይ በእኛ መካከል ተነስቷል፣ ደሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያቸው ባለች አገር ሁሉ ወጣ። ቤክ ያነበበላችሁ የሉቃስ ወንጌል ምዕራፍ 6 ምዕራፍ 7 ቁጥር 11 ነው። ይህ ታሪክ የሚጀምረው ሉቃስ ወንጌል ምዕራፍ 5 ጀምሮ ነው። ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 4 በመንፈስ ተነርቶ ወደ ምድረ በዳ ከሄደ በኋላ በመንፈስ ተመርቶ ፈታኙን ገድሎና መጥቶ እንደገና በመንፈስ ቅዱስ ኃይል ወደ ከተማ የገባበት ሰዓት ነው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ላይ ጻፊው ሉቃስ ወይንም ደግሞ ዶክተር ሉቃስ ሲጽፍልን
ከሶስቱ ወንጌላት ለየት አድርጎ የሉቃስ ወንጌልን የጻፈበት አጻጻፍና ዘዬ ከሌሎቹ መጽሐፍቶች ለየት ይላል። የሚለይበት የመጀመሪያው ምክንያት የሉቃስ ወንጌል ምዕራፍ 4 እስከ ምዕራፍ 6 ድረስ የኒው ቴስተመንት ሕግ በመባል ይታወቃል። የአዲስ ኪዳን ሕግ በመባል ይታወቃል። ምክንያቱም ጌታ በምድር ባገለገለባቸው ጊዜያቶች የአዲስ ኪዳንን ሕግ የሰጠበት መጽሐፍ ቢኖር ሉቃስ ወንጌል ምዕራፍ 4፣ ሉቃስ ወንጌል ምዕራፍ 5፣ ሉቃስ ወንጌል ምዕራፍ 6 ነው። አትስረቅ፣ አታመንዝር ምናምን የተባሉትን ሕጎች በብሉይ ኪዳን እንደነበሩ እኔ ግን እላችኋለሁ እያለ ሲሰጥ የነበረበት ትእዛዛት እዚሁ ሉቃስ ወንጌል ምዕራፍ 4 እና ምዕራፍ 5 ላይ ነው። ለምሳሌ እዚሁ ሉቃስ ወንጌል ምዕራፍ 5 ላይ ስትመለከቱት ጌታ ኢየሱስ ክርስቶስ በሰንበት ከደቀ መዛሙርቱ ጋር በሚያልፍበት ጊዜ ደቀ መዛሙርቶቹ ከኢየሱስ ጋር ያሉ እሸትን እየሸመጠጡ እየፈለፈሉ በሚበሉበት ሰዓት ላይ ፈሪሳውያንና ጸሐፍት ወደ ኢየሱስ ክርስቶስ ቀርበው አንተ ከእግዚአብሔር ዘንድ ከሆንክ እንዴት በሰንበት ምግብ ተሸምጥጦ ይበላል? እንዴት ስራ ይሰራል? የሚል በብሉይ ኪዳን የነበረበትን የሕግና የሙሴን ሕግና ስርዓት እሱን በመፈታተን ይጠይቁት ነበረ። ሙሽራው ከነሱ ጋር ስላለ ይቻላቸዋል ብሎ ይመልስላቸው ነው። ወደ ቤተ መቅደስ ይገባና እዚሁ ምዕራፍ 6 መጨረሻ መካከል አካባቢ ላይ ስትመለከቱት መጽሐፍትን ከፍቶ ያስተምራቸው ነበር ይላል። ያስተምር ነበር ይላል። ይናገር ነበረ። ትምህርቱንም በጨረሰ ጊዜ እጁ የሰለለች ሰው በቤተ መቅደስ ነበረ። አንዳች ነገር በሰንበት ያደርግ ዘው ይጠባበቁት ነበር ይላል። ጌታ ኢየሱስ ክርስቶስ ለጸሐፍትና ፈሪሳውያን ቀራረበ። በሰንበት መልካም ማድረግ ይቻላል ወይስ አልተቻለም? ተፈቅዷል ወይስ አልተፈቀደም ብሎ ይጠየቃቸው። ኢሚዲየትሊ ነው መልስ ሳይመልስላቸው እጅህ ትዘርጋ ብሎ እንደቀደመችው እጁችኛው ሆነች ይላል። ሊያጠምዱት ፈልገው አልቻሉም ይላል። ሕግን እየሰበረ ሕግን እየሰጠ ስርዓትን እየሰጠ የሄደበት መጽሐፍ ነው። ለምሳሌ በጣም ከሚደንቀኝ የአዲስ ኪዳን ስርዓት ውስጥ መካከል የሚያዝኑ ብፁዓን ናቸው መጽናናትን የመጽናናት አምላክ የሐዘን ውጤት ነው ብሎ ያስተምራቸው። መንፈሳዊ ሐዘን ለወንጌል የሚደረግ ሐዘን፣ ለአገልግሎት የሚደረግ ሐዘን በስጋም በመንፈስ ላይ መጽናናት ያመጣል ብሎ የብሉይ ኪዳኑን ስርዓት የሰበረበት ትምህርት ነው። ልቀጥልላችሁ። 100 አለቃ ወደ ኢየሱስ ክርስቶስ ቀረበና ጸሐፍት ለኢየሱስ እንዲህ ብለው ነገሩት። ይሄ ምኩራባችን የሚሰራልን በመካከላችን መልካም ያዘዝነውን የሚያደርግልን የፈረሰውን የሚጠግንልን ሰው ሲያስቸግረን የሚከለክልልን 100 አለቃ ነው። ባሪያው ታማበታለች። ትሄድና ትፈውስለት ዘንድ ይገባል። እዚሁ 6 ላይ ነው። እሺ እመጣለሁ ብሎ ሄደ። የዚህ ጊዜ ቀበል አረገና 100 አለቃ በቤቴ ጣራ ስር ልትገባ የሚገባህ አንተ አይደለህም። ቃል ብቻ ተናገር፣ ብላቴና ምን ይላል? በእስራኤል መካከል እንደዚህ አይነት እምነት አላገኘሁም ብሎ አስደንቆ ተደንቆ ብላቴናው በደረሰ ጊዜ ሞቶ ልጁም ተነስቶለት ትልልቅ ታምራቶች በተደረገ ጊዜ ከኢየሩሳሌም ወደ ናይል ወደምትባል ከተማ ለመሄድ ጂኦግራፊካል ሎኬሽኑን ተመልከቱት። ናይል በኢሪጌሽን ከተማ ወይንም ደግሞ በውሃ በማቆር የእርሻ የሚተዳደር ማህበረሰብ ናት። ጥቂት ማህበረሰብ ነው። ብዙ ሺህ የሚኖሩበት ማህበረሰቦች አይደሉም። ወደ ናይል ለመግባት ከኢየሩሳሌም ስትመጡ ቁልቁለት ስለሆነ በቀላሉ ከተማዋን ታያቷላችሁ። ጌታ ኢየሱስ ክርስቶስ ወደ ናይል ከመግባቱ ከ3 ቀን በፊት ከኢየሩሳሌም ሲመጣ ወደ ቤተልሔም በሚሄድበት ጊዜ ተራራውን ሲሄድ ናይል በእርሻ ስራ ላይ ማህበረሰቡ ተጠምዶ እያገለገለ ነው ያለው። ጠዋት ሰው ይወጣል፣ እርሻውን ያርሳል። ምክንያቱም የውሃ ከተማ ናት። ኢሪጌሽን አድርገው እርሻቸውን አርሶ የሚኖሩበት ጊዜ ናይል ሰላማዊ ናት። ከ3 ቀን በፊት ጌታ ኢየሱስ ክርስቶስ ከኢየሩሳሌም ወደ ቤተልሔም በሚሄድበት ጊዜ አልፎ ከተማዋን አይቷታል። ቁልቁለት ላይ ናት። ከ3 ቀን በኋላ እግሩን እንኳን ሳይታጠብ የጌታ አቧራ ጠግብ እንዳለ በሚመለስበት ጊዜ ናይል ላይ ረብሻ ሆነ። ድንገተኛ ሞት ነው የመጣው። ድንገተኛ ሞት መሆኑ ለማረጋገጥ ከፈለጋችሁ ሴትዮዋ መበለት ናት። ባሏ ሞት አባታለች። ቅርብ ቀን ነው በኋላ የሞተው። ጨምሮ የመንፈሱ ጉልበት ልጁንም ይዞታል። አይጠቅምም እኮ ማደየት ሲፈልግ፣ ማስለቀስ ሲፈልግ፣ መምታት ሲፈልግ ጉንፋን ይዞ ጀምርህና ደም ግፊት ያደርገዋል። የተመታ ይሆን አይጠቅምም። መበለት ናት ይላል። ባሏ ሞቶባታል። አይኗም ተስፋዋም ነገዋም ልጇ ላይ ነው ያለው። ልጁ አድጎ የነገ ህይወቴን ያስተካክልልኛል፣ ደስታውን ያለው ዘሬ በሱ ይቀጥላል፣ የልጅ ልጄና ያለው ብላ እንደ ማንኛውም እናት ተስፋ የምታደርግበት ልጅ ነው። በምን ሞታ አላቅም፣ ግን እኔ በደንብ ይገባኛል። አሁን ያየሁት ሰሞኑን ያየሁት ድንገተኛ ሞት ነው። ለማን ነው የምለው? ዛሬ ልጆቻችሁ ድንገተኛ ሞት አያገኛቸው ልበለዋ። ለምን አልለው? ደንበኛ ኪሳራ በኢየሱስ ስም ይከስራል።
ብዙዎችን ያስቆመ በኢየሱስም ይቆማል። ለብዙዎች እንቅፋት የሆነ ዛሬ ምሽት ይቆማል። ይሄ ብላቴና በቤቱ ውስጥ ሞት ነው የገባበት። ድንገት ተቀበለው ሞት። ድንገት ልታው ጧት ልጄና ያለው ስትል ከፕሮግራም ውጪ ልጅ ሊያስቀብር የሚመጣ የሞት መንፈስ መኝታ ቤቱን ስታንኳኳ ሞቶ ልታገኘው ደናደር ብለህ አያስተኛኸውን ልጅ ጧት ለቀብር ስትመጣ እንዲህ አይነት አደጋ ከኢትዮጵያ ላይ የተመታ ይሆን? አስባ ዘግተው የሄድከው ሱቅ በማግስቱ ስትመጣ በሳት አደጋ ተቃጥሎ ከየት መጣ እንዴት መጣ ፖሊስ የማያውቀው መንፈስ እኮ ነው። በኢየሱስ ስም ገለበኩት። እኔ አንዳንድ ጊዜ አጋጥሞች እንደሆነ አላውቅም። ማልቀስ ያቅታል። ማልቀስ የሚከብዳችሁ ሰዓት የለም። ማልቀስ ስትጆክ ማልቀስ አልቻለችም። ወገቧ እስር አድርጋ ጎበዛስ ልጆቿን በቀሬዛ ላይ አስቀምጠው እናንተ ንፍሮን አምጡ አንተኛው ድንኳን ትከል እኛ ቀብረን እንመጣለን ብሎ የከተማው ህዝብ ግልብጥ ብሎ ሲሄድ እኮ ድንገት የሚባል ነገር አለ። ኢትዮጵያ ላይ ይሄ ኢየሱስ ዛሬ በኢየሱስም ወክ ያረጋል። በጓዳሽ ላይ ወክ ያረጋል። በልጆች ላይ ወክ ያረጋል። በምድራችን ላይ ወክ ያረጋል። በቤታችን ላይ ወክ ያረጋል። እዚህ አሁን በሷ ጫማ ውስጥ ግቡልኝ። 1 ሚኒት ግቡ። ኢየሱስ ይመጣል ብላ አስባለች እንነ አላሰበች። የለመድከው ችግር ዛሬ ኢየሱስ ይገባበታል። አሜን። ሊያስቆመው ኢየሱስ ይገባል። አሜን። መድኃኒት እየወሰድሽ ሊሆን ይችላል። ዛሬ ኢየሱስ በዛ ውስጥ ይገባል። እንዲህ አይቀጥልም የሚል ጮሆ አሜን ይበለኝ። ምን እንደሚል ታውቃለህ? አልተነገረው የኔ ጌታ ከተማው ርብሽ ብሏል። የተረበሸ ቦታ ያጽናና የሚገባ ማጽናናቱም ትክክል የሆነ ኢየሱስ ብቻ ነው። ኢየሱስ መነካት ደግሞ ታሪክ ይቀየራል። በኢየሱስ የተጽናኑ ሰዎች የከተማ መድኃኒት ይሆናሉ። ማን ላይ ነው መተነበየው እጁን የሚሰጠኝ? ከዚህ ምሽት ጀምሮ አይደለም አንቺ ለዘርሽ መድኃኒት ትሆኛለሽ። የተቀነባበረ ፈንጂ ይመክናል። የተቀነባበረ የጨለማ ምክር ይመታል። ባንተ ላይ የተሰራ መሳሪያ አይከናወንም። ባንቺ ላይ የተሰራ መሳሪያ አይከናወንም። ዛሬ ኢየሱስ በቤትሽ ጣልቃ ይገባል። በጌታ በኢየሱስ ለማን ለምተነበየው ዛሬ አላስፈላጊ አደጋ ከመንገዳችሁ ተነሳ። ስውር የጠላት እጅ ተመታ። የአጋንንት ጉልበት ተሰበረ። የተያዘባችሁ ተለቀቀ። ዜና ልሰሙ ያላችሁ ሰዎች የሞት ዜና በጌታ በኢየሱስም ዛሬ ተገልብጧል። ኪሳራ አሰማም። አሜን በል። እዚህ ቤት ያለው ኢየሱስ ዛሬ ነገሩን ይቀይረዋል። እንድታምን አንድ እውነት ልንገርህ። እምነት የልብ እርግጠኝነት አይደለ? ስለ መለኮታዊ የልብ እርግጠኝነት ነው አይደለ? ሴትዮዋ እኮ ኢየሱስን አጣቀ ሲያነብልን እኮ በመካከላችን ነብይ እግዚአብሔር እንዳስነሳወቅናል ቢላ ነብይ ነው ለነሱ። ለኔ ነው ኢየሱስ። አንተ ኢየሱስ እንደሆነ ታውቃለህ አይደለ? እሷ አታውቅም አይደለ? የሚያውቅ ሰው ብቻ ያሳየኝ። ለሷ ሰርፕራይዝ ካደረጋት አባት ለሷ ከራራ። አባት ለሷ ከራራ ሳታክ ከደረሰላት አባቴ ነው ብሎ የሚያምን እጁን ይስጠኛ ይራራልኛል የሚል በጌታ በኢየሱስ ስም ከእጅ የተወሰደብህን ነገር ዛሬ ያስቆመዋል። ጸሎትህን ያስመልስልሃል። ለግረህን ይመልስልሃል። ቤትህን ያስጥልልሃል። እንዲህ ብዬ ነግርሻለሁ እኔ እህት፣ ኪሳራሽን እየጠበቁ ያሉ ሰዎች ይታየኛል። ኪሳራሽን፣ ውርደትሽን፣ መቆምሽን የሚጠብቁ ሰዎች አሉ። እግዚአብሔር ግን ነገሩ ተገለበጠ ይለኛል። ነገሩ ተገለበጠ ይለኛል። ነገሩ ተገለበጠ ይለኛል። እንዲህ ይለኛል፣ አይሞቱም ከፍታሽን ያያሉ። አይሰደዱም ከፍታሽን ያያሉ። ቁጭ በሉ። እንደዚህ አይነት መደንገጥ በኢየሱስ ስም በዘራችሁ ይሁን። ዘመድ እኮ አላስቆመው ሬሳውን። አይዞሽ እሺ አይዞሽ የሚል ነው ያለው ነው። ሰው የሚሰጥ ከሌለ ጌታ ያመጣዋል። ያለው ነው ይሄ ያላቸውን ነው። የኔ ጌታ የለው አስቆመዋ። አንተ አንዳንድ ጊዜ እኮ ህገወጥ ግን ህግ ያሰራራል። አሁን አንድ 33 ዓመት ጎረምሳ የ40 ዓመት ሰው ወጣት ተሸክሞ በሚሄድበት ጊዜ ትንሹ ትልቁን ሲያዘው ቆም ሲለው ካፉ ግን ሰማይን የተናገረ ከሱ የሚወጣው ቃል የሰማይ ቃል።
ስታየው ሰው ነው የሚናገረው፣ ግን ፈጣሪ ቃል እሱ የዘላለም አምላክ ነካረጎና አቆሙት ሲል መንቀሳቀስ አቃታቸው። አንተ ቃል እኮ ይሰራል። ልነግርህ እችላለሁ ከፈለክ። ዘጸአት ምዕራፍ 11 ተመልከት። እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያን ሰራዊት ተመለከተ ይልና ተመለከተ ውስጥ መንኮራኩራቸውን አሰረ የሚል ቃል አለ። ከዛ ሊነዱ ሲሉ ፈጣን እኮ ነው። የተመረጡ ሶስተኛ ሻለቃ እኮ ነው። ፓራኮማንዶ እኮ ነው። በጣም ፈጣን እኮ ነው። ሊነዱ ሲሉ አቃታቸው። የሰለጠነ ፈረስ ሮጦ መግደል ሮጦ መያዝ የሚችል የሚያስካካ ደም የጠማው እኮ ነው። አብ አየውና መንኮራኩሩን አሰረው። ቆይ ልንገርህ እንዲህ ይላል። መንኮራኩሩን አሰረውና እንደዚህ የሚመጣፍ ቅዱስ ቃል አለ። ወደ ጭንቅ አስገባቸው። ምን እንዳሉ ታውቃለህ? ጠላቶቹ እግዚአብሔር ያህዌ ለእስራኤላውያን ይዋጋላቸው። ይህ ውጊያ ይዋጋላችሁ። ጦርነታችሁን መድኃኒዓለም ይዋጋላችሁ። ልክ እንደዛ ነው የሆነው። ነካረገና ቆም ሲለው ካፉ የወጣው ኢየሱስ የተናገረው ቮይስ ላይቭ ነው። ቆም ሲለው ሰውየው ሊራመድ ፈልጎ አይችልም። ቃል ይውጣላችሁ። ሃሌሉያ። ቆመ ይላል መጽሐፍ ሲናገር። ቀጥሎ የተናገረበት ቃል የህይወት ቃል። ያ የህይወት ቃል እንደዚህ የሚል ነው። ሬሳውን ካስቆመ በኋላ አንተ ጎበዝ እልሃለሁ። እዚህ ነው መጽሐፍ ሲናገር ብላቴናውን አስነሳው፣ ሞቱ ከላዩ ላይ ሄደ። እንደ ቀላል እንዳታዩት በክርስቶስ ፍቅር ጠይቃችኋለሁ። ጌታ ኢየሱስ ክርስቶስ እችንም ሴት ልክ እንዲህ ነው ያደረጋት። ሞትሽን አላይም አላት። እኔ እኮ መጣው የሱንም ሞት ልሞት፣ የሱን ስቃይ ልሰቃይ፣ የሱን ስደት የሱን መከራ ልወስድ። ልጅሽ እንደማንኛውም ልጅ ተወልዶ አድጎ ለቁም ነገር በቅቶ አንቺ ጋር ይሆናል። ሞቱን ላስቆም መጣሁ አላት። አስቆመው። የሞት ጀግና የኔ ጌታ። ትልልቅ ጀግኖች ዛሬ ዝቅ ይላል። ኃያል ነን የሚሉ ከዚህ ስም በታች ይንበረከካል። ኢሚዲየትሊ እኮ ነው አንተ ብድግ አለ። ፍቱት ማመን ያቃታል። ይናገርም ጀመር፣ ለእናቱም ሰጣት ይላል። ክብር ለስሙ ይሁን። ህዝቡ ሁሉ ይልና እግዚአብሔርን አመሰገኑ። በመካከላችን ታላቅ ነብይ ተነስቷል ብለው ጌታን አመሰገኑ። እግዚአብሔር መልካምነቱን አድርጎልናል። የሞትን ቀጠሮ የሞትን ጽዋ ከመካከላችን ደፍቷል። ዛሬ እኔ ይሄንን አምናለሁ። ነገ ምን እንደሚሆን አታውቁም አይደለ? ዛሬ እግዚአብሔር ያስናገርና ያስመልጠናል። መጽሐፍ ሲናገር ጻድቅ በምቹ ሰዓት ይጸልያል፣ የጥፋት ውሃ በመጣ ጊዜ ወደሱ አይቀርብም ይላል። ክብር ለስሙ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።